ሁሴኔ ያለውት ስደት ነው። ግን እናቴ የሞተችው እዚህ ነው ማለት ነው። አላህ ይማራትሽ። ይሰማል? አዎ ይሰማል። እኔ ውጭ ነው ያለሁት። እኔ ስራ የሚሰራው እንደዚህ ህገ ወጥ ሆኜ ነው የሚሰራው ማለት ነው። ለመሄድ አልተመቸኝም ነበረ። እጄን ሰጥቼ ለመሄድ ሊሄድ ሲል አሻራ ክስ አለብሽ ተባልኩ ማለት ነው። ከዛ ሳልሄድ ቀረሁኝ። ወንድሞቼ ደግሞ የእናታችን ለቅሶ እኮ አልመጣሽም ብሎ አሉ አናግሩኝ። ሁሌ ደውልላቸዋለሁ ግን አያወሩኝም፣ አያናግሩኝም። ለምን ኢትዮጵያ አልመጣሽ? አዎ አንቺ እኮ እናታችን ሞታ አልመጣሽም፣ ለቅሶ አልመጣሽም አሉኝ። እኔ ሁሌ ነው የምደውላቸው ግን እነሱ እንዲያናግሩኝ አይፈልጉም። እሺ ይህ መረዳት ነበረባቸው። አንዳንዴ አስቸጋሪ ነው። ኢትዮጵያ ላይ ያለ ሰው ነገራቶች እንዴት እንደሆኑ እንዴት እንደሚሄዱ አያውቅም። ችልች ህገ ወጥ ነች። ማንኛውም ዱዓ አድርግላት ለእናትሽ። እሺ እኔ የእናቴን ለቅሶ ባለመሄዴ ይላል። እኔ ስላልተመቸኝ ያሉት ግን እነሱ ግን አልመጣሽም እያሉ ሁሌ በቃ እኔ ይናፍቆኛል። ሁሌም ደውላለሁ። በቃ ሁሌ ብቻዬነት ነው የሚሰማኝ። በቃ አያወሩኝም። ወንድሜ አንደኛውም ብሎ ካደረገኝ እኔ እናቴ ላይ ምን ማድረግ እችላለሁ? መረዳት ነበረባቸው በሰዓቱ። ደውለሽ አንቺ ቤተሰብ ጋር ይሄን ነገር አጽናንተሻቸዋል፣ ተናግረሻቸዋል አይደለ? አዎ ተናግራለሁ። አንደኛ ወንድሜ በሞተች በሳምንቱ ምናምን ደውሎ ለምንድን ነው እንደዚህ በጣም እንደዚህ እንደታመመች ራሱ ያነገርከኝ ምናምን ስለው እና አንቺ ነሽ እንደመተሽ የምታድኛት አለኝ። ማለት በዛ ለቅሶ ላይ ሆኜ ራሱ አይዞሽ እንኳን አላለም። እንደዛ መሆኑ አውሩኝም በቃ ለእናትሽ ማድረግ የሚጠበቅብሽ ኢስቲግፋር፣ ሰደቃ ማድረግ። ቢያንስ እነሱ እናታቸውን አስተምረዋል፣ አይተዋል። ደግሞ እናቷን እናቷን ያጣች እነሱ እሷን ማጽናናት ሲገባቸው ለእናቶች ምንም አላዘንሽም ማለት ይሄ ወላሂ ላዚም የአእምሮ ድፍንነትን ነው የሚያሳየው። ዛቻል ስደት ላይ ሆነን ቤተሰቦች መካከል አደጋ ምን ታውቃላችሁ? ስደት ላይ ሆኜ እናቴን ባጣትስ የሚለው ነገር አንዳንድ ቁጭ ብዬ ብቻ አስበዋለሁ። ላይ ምን ልሆን ነው እስኪ ነው እናቴን ባጣት። ይሄ አለመቅራታቸው ነው እንደዚህ የሚያደርጋቸው፣ አለመማራቸው ነው። አእምሯቸውን ከፈት አድርገው እንትን ቢሉ ኖሮ ስደት ላይ ያለች እህታችን ብትሰማ ይሄን ነገር እኮ ራሷን ልትስት ትችላለች ብለው እንዳውም ለአንቺ ሊያስቡና ሊጨነቁ ሊገባ ነበር። አንቺ ነሽ ወጥተሽ እናትሽን የተንከባከብሻት ሰርተሽ ያገሻት በህይወቷ ላይ ቁጭ ብሎ እዛ የአንቺን እጅ እየጠበቁ ቁጭ ብለው እናታችንን እንዲህ አላደረግሽም። ይህ ኢትዮጵያ ላይ ያለን ወንዶች ወላሂ ላዚም በጣም ያሳዝናል። እህቶቻችን ስንት አሳስቧቸው ይህንን ምን አልከኝ ወንድሟ ነህ እንዴ? እሱ እንደ ሚዲያ ተቀባይነትህ ልጅቷ ሙስሊም ናት፣ አንተም የሚዲያ ተቀባይነት ስላለ ስልኳን ከቤተሰቦቿ ወስደህ ብታናግርላት ትንሽ የሚሰሙ ከሆነ የሚቀላት ይመስለኛል። ጥሩ ሀሳብ፣ እናመሰግናለን። እስኪ ኢትዮጵያ ከሆኑ ስልካቸውን አንዴ በውስጥ ቴክስት አድርጊልኝ ልደውላቸውና ላስታርቃቸው። እሺ፣ ምናልባት ሶሻል ሚዲያ የሚከታተሉ ከሆነ ቲክቶክ ካላሽ እሱ ወንድሞቼ አሉ ግን እሱ እኔ ልላወራ አልፈለግኩም እንጂ በጣም ብዙ ቁስል አለብኝ ማለት ነው። ሀታ እኔ ወንድሜ እዚህ ሆኜ የሰራሁት ቤት ነበረ። ያንንም እናቴ ከሞተች በኋላ ካደኝ፣ ያንንም ካደኝ። ብቻ አልሐምዱሊላህ። አታልቅሽ፣ በኢየሱስ አታልቅሽ። ሰው በጣም ጨካኝ ሆኗል ወላሂ ላዚም። እህቶች እባካችሁ ገንዘባችሁን ሰርታችሁ ያዙ።
ቤተሰቦቻችሁን መርዳት ባለባችሁ አቅም እርዱ። የሆነ ነገር ስታሰሩ በእኔ ስም አድርጉ ብላችሁ ቤተሰቦቻችሁን እዘዙ። ቤት ስታሰሩ ሊሆን ይችላል፣ ሌላ በራሳችሁ ስም እናንተ ናቸው የለፋችሁ የረከማችሁት። ቁጭ ብሎ እዛ የእህቱን ገንዘብ እየተቀበለ እየበላ እየጠጣ ምንም ስራ ሳይሰራ ከዚያ በኋላ ለፍታ ሰርታ የሰው ቤት ሽንት ጠርጋ ያመጣችውን ገንዘቧን ደግሞ እንደገና ያን የሰራችውን ቤት ማረፊያ ይሆነኛል ያለችውን መለስ ከስደት መጠለያ ይሆነኛል ያለችውን እንደገና ዞር በይ ብሎ ሲቀማት አስባችሁታል? ወላሂ ከባድ ነው። ብልጥ ሆኑ እህቶች፣ ስደት ላይ ያላችሁ እባካችሁ ገንዘባችሁን ያዙ። ስትመጡ ጊዜ ማንም ዞር ብሎ አያቸውም። እንዳውም የሚከዳቸው ቤተሰብ ነው በዚህ ጊዜ አብዛኛው ያለው ከጥቂቶቹ ካልሆነ በስተቀር። የሆነ ነገር ሀገራችሁ ላይ ቤት መስራት ብትፈልጉ ለቤተሰቦቻችሁ አደራ በእኔ ስም አድርጉት ብላችሁ ንገሯቸው። አልሰራም ያ እዚያ ቁጭ ብሎ ከእናንተ እጅ እየጠበቀ እንዳውም እየረዳችሁን ነው። ሌላው ነገር የምነግራችሁ ምንድን ነው፣ ሀገራችሁ ላይ ያሉ ወንድሞቻችሁን የሆነ ስራ እንዲሰሩ አግዟቸው እንጂ ገንዘብ እየላካቸው አትቀልቧቸው። ቁጭ አድርጋችሁ እህቴ ውጭ አለችልኝ ብሎ በእናንተ ላይ እንዲተኛ አታድርጉት። ያቻል ይሄ ነው። የሆነ ቦታ ወጣ ብሎ እንዲሰራ አግዙት። ለዚያ ነገር የትራንስፖርት ሊሆን ይችላል። የዛኔ በወጣበት ጊዜ የተቸገረ ነገር ከሆነ ልትረዱት ትችላላችሁ። ቁጭ አድርጋችሁ ግን የምትቀልቧቸው ከሆነ አንደኛ ሰነፍ እያደረጋችኋቸው ነው፣ ሁለተኛ የእናንተን ብቻ ነው የሚያዩ። ከዛ አንቺ የምትሰሪውን እያሰበ ያንን ያንቺን ይመኛል። ያንቺን መቀማት ውስጡ ይፈልጋል። እና ይህን እንትን በሉ፣ ገንዘባችሁን ያዙ። ስትመጡ ጊዜ ማንም የሚያስጠጋችሁ የለም። ስለ ራሳችሁ አስቡ። ለራሳችሁ ከቆማችሁ በኋላ ነው ሌሎችን ማጠንከርና ማገዝ የምትችሉት። ለራሳችሁ ሳትቆሙ እናጠነክራለን ማለት የማይሆን ነገር ነው። ቤት ያለ ምሰሶ እንደማይቆም ልክ እንደዛው ናቸው። እሺ፣ ለማንኛውም እህቴ አንቺ ላይ ምንም ጥፋት የለብሽም። ከዚህ በኋላ የምትሰሪውን ሁሉ በኪስሽ ያዥ። ያቶሻል። መርዳት ግዴታ ያለባቸው እናትና አባቶቻቸውን ነው በመሰረቱ። ሌላውን የመርዳት ግዴታ ያለባቸው ወንድሞቻቸውን። ወንድ ልጅ እህቱን የመርዳት ግዴታ አለበት እንጂ እንደ እስልምና ሴት ልጅ ወንድሟን የመርዳት ግዴታ የለባትም። የፈለጋት ታወጡ ቦታቸዋል። እናትና አባቶቻችሁን እስከረዳቸው ድረስ ሌላው ትርፍ ነው እና በቻላቸው ታቅም የገንዘባቸውን ለመያዝ ሞክሩ። ከተቻለ የሚያስታርቁሽ ቤተሰቦች ካሉ፣ ሽማግሌዎች ካሉ፣ በጣም የሚያከብሯቸው ሽማግሌዎች ካሉ ከቤተሰብ ለነዛ ነግሪያቸው እና እነዛ ሄደው በአካል ጌታው እንዲመክሯቸው በማድረግ እንዲመለሱ ማድረግ። ምናልባት እኔም የሚያውቁኝ ከሆነ የሚሰሙኝ ከሆነ እመክራቸዋለሁኝ፣ ለማስታረቅ እሞክራለሁ። ኢንሻላህ ቁጥራቸውን በውስጥ ቁጥሩን የወንድሞቼን ቁጥር በውስጥ እሰጣለሁ፣ አናግርልኝ። እኔ አሁን ኢትዮጵያ ራሱ መሄድ አልፈልግም። ወላሂ ኢትዮጵያ ሊሄድ ሲል የሆነ ነገር አይኔ ነው ጭልም የሚለው። ምክንያቱም አንደኛው እናቴ የለችም፣ አባቴም በጣም ታማሚ ነው። 3 ወንድሞች ነው ያሉኝ። ሶስቱም ባለትዳር ናቸው። ግን እኔ የመጨረሻ ልጅ ነኝ። በቃ እንኳን እዚህ ሆኜ ምንድን ነው ብሎ እንኳን አይዞሽ እንኳን እኔ እንደዛ አያናግሩም። ግን በጣም የሚናፍቁኝ ወላሂ በጣም ናፍቁኛል። ትላንትና ራሱ ወንድሜ ናፍቀኛል ብዬ ዝሎ የጻፍኩለትን ሜሴጅ አይተው ወጣ። ሁለተኛ ስብራት ሆነብኝ። በቃ ወላሂ በጣም አልሐምዱሊላህ ለሁሉም ነገር ኢንሻአላህ። ቁጥሩን ስጣለሁ። እሱ ይቅርታ ግን እንትን ብናደርግ እዚህ ጋር ያላችሁ እህቶች ማለት ነው፣ እነዚህ ጋር ምናምን አንዳንዴ እንደዚህ ብቸኝነት ሲሆን ከባድ ስለሆነ በውስጥ አናግሯት። ቀረብ ምናምን እንደዚህ መቀራረብ፣ እርስ በርሳችሁ መቀራረብን ምናምን እንደ ልምድ ያዙትና ተደጋገፉ። አይዞች ምናምን የሚለው ይሄ ሜንታሊቲው ለራሱ በጣም ጥሩ ነገር ስለሆነ ተደጋገፉ። በደንብ ሳፖርት አድርጓቸው። በቃ እርስ በርሳችሁ ተግባቡ።